ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ጥር 15 2018 ዓመተ ምህረት የገብርዬ ክፍለ ጦር ብርጌድ ተብሎ የሚታወቀው በጎንደር እጅግ ግዙፍ የተባለው በዛሬው መንግስት ያቀረበልን ሰላም ጥሪ ተቀብሎ ገብቷን ይህም በትንታኔ በሰበር መረጃ የማስደምጣችሁ ይሆናል። እጅግ በጎንደር ከፍተኛ እንዲሁም ግዙፍ ተብሎ የሚታወቀው መሆኑ እየተነገረለት ይገኛል። ይህም በትንታኔ የማስደምጣችሁ ይሆናል። ቤተሰብ የሆናችሁ ላይክ ሼር ታደርጉ ዘንድ በአክብሮት እንጠይቃለን። መረጃው ለሁሉም ይዳረስ ዘንድ አዲስ የሆነ ሰብስክራይብ በማድረግ አብሮነታችሁ ተገልጹ ዘንድ በአክብሮት እየጠየቅን ይህ መረጃ በዋነኛነት የምንተነተነው ይሆናል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በሰሞኑን የገባበትን አዙሪት መንግስት ያቀረበትን ሰላም ጥሪ መቀበሉ ይታወሳል። በዚህም በትናንትናው ዕለት እነ ኮሎኔል ፈንታው ማቤና እነ ካፕቴን ማስረሻ ሰጤ ባደረጉት የፊርማ ስምምነት እንዲሁም ደግሞ በተንቀሳቃሽ ምስል እንደተመለከት ነው ዛሬ ጥር 15 በአዲስ አበባ መዲናዋ እንግዲህ የልማት ስራዎችን እየጎበኙ ይገኛሉ። ይህን ጉዳዮችንም አስደምጧቸዋለሁ። የጦር መሳሪያዎች በህገወጥ ሲዘወሩም በቁጥጥር ስር የዋላለ እነዚህ መረጃዎች ተመልሰን የምንተነትናቸው ይሆናል። ከዚህ ጋር ያይዘነው ወደ ጉዳያችን ቀጥታ የምናቀና ሲሆን በደቡብ ጎንደር ዞን ታጥቆ በጫካ ሲንቀሳቀስ የነበረው የቆየውና ራሱን የገብርዬ ክፍለ ጦር በማለት ሲጠራ የቆየው ቡድን የመንግስትን ሰላም ጥሪ በተቀብሎ በዛሬው ገብቷል። የገብርዬ ክፍለ ጦር በአዲሱ ደባልቄ የሚመራ ሲሆን በዚህም ዋና መሪውን አዲሱ ደባልቄን እንደያዘ የገብርዬ ክፍለ ጦር እስከነሙሉ ትጥቁ እጅግ ግዙፍ የተባለለትን መንግስት ያቀርበለትን የሰላም ጥሪ ተቀብሎ ገብቷል። በደቡብ ጎንደር ዞን ግዙፍ ገብርዬ ክፍለ ጦር የተባለ የሚጠራው በተለይ ከዚህ በፊት በከፍ ያለው ደሴ ሲመራ እንደነበር ሲነገርለት ነበር። ከፍ ያለው ደሴ በሱ ምትክ በመተካት ደግሞ አዲሱ ደባልቄ ሲመራው እንደነበር በዛሬው ጥር 15 2018 ዓመተ ምህረት ዲሽቃና ስናይፐር ብሬን እንዲሁም የተለያየ መሳሪያዎችን እንደያዘ እስከነሙሉ ትጥቁ መንግስት ያቀረበለትን ሰላም ጥሪ ተቀብሎ መግባቱ ተረጋግጧል። በዚህም በተለይ የሃይማኖት አባቶች፣ የሀገር ሽማግሌዎችና ከፍተኛ አመራሮች ጀነራሎች በተገኙበት አቀባበል እንደተደረገላቸው ተገልጿል። በተለይ እስካሁን ድረስ በጎንደር ካለው ከፍተኛ የፋኖ አደረጃጀት ውስጥ የገብርዬ ክፍለ ጦር ግዙፉ እየተባለ የሚነገርለት መሆኑ ተረጋግጧል። በተለይ በደቡብ ጎንደር ዞን ግዙፉ የገብርዬ ክፍለ ጦር እየተባለ በሁለቱ ጋይንት ወረዳዎች የሚንቀሳቀሰው አሁን በአዲሱ አደረጃጀት ደግሞ በአዲሱ ደባልቄ የሚመራ ግዙፍ ጦር ከነመሪው አዲሱ ደባልቄን ጨምሮ በዛሬው ዕለት ጥር 15 እስከነሙሉ ትጥቁ ተቀብሎ ገብቷል። ከዚህ በፊት ከፍ ያለው ደሴ እያለ ሲመራው እንደነበር ከሱ ሞት በኋላ ግን በአዲሱ ደባልቄ ምትክ ሲመራ እንደነበር ተነግሮለታል። በተለይ ይህ ክፍለ ጦር ወይም ግዙፍ ክፍለ ጦር ተብሎ የሚነገርለት የአማራ ፋኖ ህዝባዊ ድርጅት ስር የሚመራ እንደሆነ ተነግሮለታል። የአማራ ፋኖ ህዝባዊ ድርጅት በእነ ካፕቴን ማስረሻ ሰጠና እነ ኮሎኔል ፈንታው ማቤ የተከተሉት የሰላም ስምምነት መሰረት እንዳደረገ እስከነ ሙሉ ትጥቁ ሳይንጠባጠም መንግስት ይዘረጋለትን የሰላም ጥሪ ተቀላቅሏል። ከዚህ ጋር የይዘን ሌላኛው ጉዳዮችን የምንመለከተው አሉ። ውድ ቻናል ቤተሰብ ተከታታዮች አዲስ ሲሆናችሁ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። ሁሉም መረጃው ለሁሉ ይዳረስ ዘንድ እጅግ ሰበርና እጅግ ደስ በሚል መልኩ ልዩ የሆነ መረጃ ነው። በዛሬው ዕለት የአዲሱ ደባልቄ የሚመራው ገብርዬ ክፍለ ጦር የቀድሞውን ከፍ ያለው ደሴ ምትክ በመሆን ሲያገለግል የነበረው ግዙፉን ጦር ዞ መግባቱ እጅግ እሰይ የሚያስብል ጉዳይ ነው። ከዚህ ጋር የዘው ወደ አዲሱ መረጃችን ደግሞ የምናቀና ይሆናል። የአማራ ህዝባዊ ድርጅት በተለይ በዛሬው ዕለት እንግዲህ ከፍተኛ አመራሮች በአዲስ አበባ በመዲናዋ በመገኘት መሰረተ ልማቶችን እየጎበኙ ይገኛሉ። በዚህም የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮችና የስራ አስፈጻሚ አባላት የአድዋ ድል መታሰቢያ ጨምሮ በመዲናዋ የሰሩ የልማት ስራዎችን እየጎበኙ ይገኛሉ። የአማራ ህዝባዊ ድርጅት የከፍተኛ አመራሮች እና የስራ አስፈጻሚ አባላት የአድዋ ድል መታሰቢያን ጨምሮ በአዲስ አበባ ከተማ የተሰሩ የልማት ስራዎችን እየጎበኙ መሆኑ ተገልጿል። በአፍሪካ ህብረት እና በኢጋድ አደራዳሪነት በአማራ ክልል ብሔራዊ ክልላዊ መንግስትና በአማራ ህዝባዊ ድርጅት መካከል ዘላቂ የሰላም ስምምነት መካሄዱ ይታወሳል። በሰላም ስምምነቱ መሰረት ወደ ሰላም ትግል መድረክ የወጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮችና የስራ አስፈጻሚ አባላት የአድዋ ድል መታሰቢያ ጨምሮ በአዲስ አበባ ከተማ የተሰሩ ሰው ተኮር የልማት ስራዎችን እንዲሁም የኮሪደር ወንዞችና የወንዞች ዳርቻ ልማት ተዛውረው እየጎበኙ መሆኑ ተገልጿል። ሰላም ለሀገራችን ያድርግ። በዚህ ብቻ አላቆምም። ዛሬ እጅግ ደስ ከሚለው የገብርዬ ክፍለ ጦር ግዙፍ ተብሎ ተስፋ ከሚጣልበት አጠቃላይ የፋኖ አደረጃጀት ውስጥ አንዱ
እንደሆነ የሚነገርለት በተለይ በኮሎኔልና በካፒቴን ማስረሻ ሰጥ የተጀመረው እጅግ ሰው የሚያስብል ነው። እነዚህ ከፍተኛ አመራሮች በዛሬው ደግሞ በአዲስ አበባ በመዲናው በመገኘት የኮሪደር ልማቶችን እንዲሁም ደግሞ የአድዋ መታሰቢያ ሰማዕታት ሐውልትን እየተዘዋወሩ ከፍተኛ አመራሮች በተለይ የፋኖ ከፍተኛ አመራሮች እና እንዲሁም ደግሞ የብልጽግና ከፍተኛ አመራሮች በተገኙበት ኮሪደር ልማቶች የተለያዩ መሰረተ ልማቶችን እያስጎበኙ ይገኛሉ። ወደ ቻናል ቤተሰብ ተከታታዮች ልማትና ሰላም ይቅደም። በዚህ ደግሞ በዛሬው ዕለት የካሄደው የሰላምና ማርች የተቀላቀሉ ወንድሞቻችን እጅግ ከፍተኛ የሚባልለት እንደሆነ እየተነገረ ይገኛል። ሌላኛው ጉዳያችን አዘጋጅ ይዘን የምንመለከተው መረጃ ደግሞ በምስራቅ ጎጃም ዞን እነማይ ወረዳ ተብሎ የሚታወቀው በተናጠል ይገባሉ። አንደኛ ደመቀ አሰሙ እንዲሁም አስማማው አሰሙ ተብሎ የሚታወቁ ወንድማማቾች መንግስት ይዘረጋላቸውን የሰላም ጥሪ ተቀብለዋል። ሌላኛው ጉዳይ መረጃችን በአዲስ ዘመን ከተማ በኬላ ፍተሻ በህገወጥ ጦር መሳሪያ ሲዘዋወር እጅ ከፍንጅ እስከ አዘዋዋሪውና እስከ ሹፌሩ ተይዟል። በደቡብ ጎንደር ዞን በአዲስ ዘመን ከተማ አስተዳደር በህገወጥ የጦር መንገድ በባጃጅ የጦር መሳሪያ ሲያዘዋውሩ መሆኑን የተገለጸው በኬላ ፍተሻ የተያዙትም የተለያዩ ተተኳሽ መሳሪያዎችም እንዲሁም ደግሞ መሳሪያ መያዙ ተገልጿል። በምስራቅ ጎጃም ዞን ወረዳም ለጥፋት ኃይሎች ሊደርስ የነበረን በተመሳሳይ መልኩ የጦር መሳሪያ ተተኳሽና ካዝና በቁጥጥር ገልጿል። ውድ የቻናል ቤተሰብ ተከታታዮች እንኳን ደጋግመን ደስ አላችሁ። የዛሬው ዕለት እጅግ እሰይ የሚያስብል ከፍተኛ ግዙፍ የተባለለት የገብርዬ ክፍለ ጦር መንግስት ይዘረጋለት የሰላም ጥሪ ተቀብሎ መግባቱ ነው። ከዚህም 2 ዲሽቃ እንዳለበት ይነገርለታል። ብሬንም ስናይፐርም እንዲሁም ላውንቸር አብሮ ጨምሮ ግዙፍ የተባለለትን የመንግስት የሰላም ጥሪ መቀበሉ እጅግ ደስ የሚል ጉዳይ ነው። እዚህ ጋር አንድ ነገር ደጋግሜ ማሳሰብ ፈልገው ሁላችሁም ቤተሰብ የሆናችሁ ላይክ ታደርጉ ዘንድ በአክብሮት ጠይቃለሁ። ኮሜንታችሁን ብታስቀምጡልኝ እንዲሁም ስቲክ ብታስቀምጡ ለሁሉም መረጃው ይዳረሳል። በዛ አብሮነታችሁንም እንድትገልጹ መጠየቅ በትህትና ጠይቃለሁኝ። ለሀገራችን የሚያስፈልጋት ሰላምና ልማት ብቻ ነው። በዛሬው እስካሁን ከተመለከትናቸው ልዩ የሚያደርገው እጅግ ልዩና ልዩ ከሚያደርገው ግዙፍ ወይም ደግሞ በቁጥር ከፍተኛ የተባለ የገብርዬ ክፍለ ጦር እንደሆነ ይታመናል። ፋኖ በእርግጠኝነት ያምንበታል። ለዚህ ደግሞ በዋነኛ ሲያስቀጥል የነበረው ከፍ ያለው ደሴ ነው። ከፍ ያለው ደሴ በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ብሔራዊ በአማራ ፋኖ ብሔራዊ ኃይል በፊት የነበረው ያሁኑ ንቅናቄ ነው። በነዚህ በነ ሀብቴ ወልዴና በነ ከፍ ያለው ደሴ በሁለቱ መካከል በነበረው ውጊያ ከፍ ያለው ደሴ ህይወቱ እንዳለፈ እናስታውሳለን። ይህም በመተካት አዲሱ ደባልቄን ሲመሩ የነበረ ይህን የገብርዬ ብርጌድ ተብሎ የሚጠራው ማለት ነው። ይህን ሙሉ ትጥቁ ሳይፈርስ እንዳለ ታጣቂዎቹን እንደያዘ ሲያስቀጥል የነበረ ነው። ይህ ታጣቂ እንዳለ ግዙፍ ተብሎ የሚታመንበት የሚጠራ ነው። በተለይ በጎንደር ማለት ነው። ይህን እንደያዘ ነው በዛሬ ጥር 15 ላይ እንግዲህ መንግስት ይዘረጋል የሰላም ጥሪ እስከነ ሙሉ አስከትሎ የገባው። ሲገባ ከፍተኛ የሆነ አቀባበል ደማቅ ተደርጎላቸዋል። በተንቀሳቃሽ ምስልም የምንመለስበት ይሆናል። እጅግ ተስፋ የተጣለበት ጉዳይ ነው። ሌላኛው ጉዳይ ደግሞ በትናንትናው ዕለት እንግዲህ ኮሎኔል ፈንታው ማቤ በተገኘበት ፊርማቸውን ያረጋግጡበት እንደሆነ ይታወሳል። በዛ ዕለት ደግሞ በአዲስ አበባ በመገኘት መሰረተ ልማቶች እየተዘዋወሩ እየጎበኙ ይገኛሉ። ስለዚህ ነፍጥን ዘግዝቀው ለልማት አጋርና ለሰላም አርበኛ በመሆን በዛሬው ዕለት እያጸኑ ይገኛሉ። ለዛ ደግሞ ተጨማሪ ኃይል ለዛሬ ለሰላም ደግሞ እየተቀላቀሉ ይገኛሉ። ውድ ቻናል ቤተሰብ ተከታታዮች እንደገና ተመልሼ በሌላ መረጃ እስክመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሁሉም ይደርስ ዘንድ በአክብሮት እንጠይቃለን። እስከዛው መልካም ቀን እንዲሆንላችሁ ከወዲሁ ተመኘው።